እንግዳችን ክብሮም በርሀ ደግሞ የባይቶና ፓርቲ ሊቀመንበር የእናንተን ጥያቄዎች አሁን ይመልሳል። በቀጥታ እናሳትፋለን። አድማጭ ሄሎ ጤና ይስጥልን ማልበል ሄሎ ማልበል ሄሎ ተቋርጧል። የአድማጫችን መስመር በድጋሚ ከደወሉ እናስገባለን። 0116 392852 0116 393763 ላይ መደወል ትችላላችሁ። ሄሎ ጤና ይስጥልኝ። ሰላም ለናቸው። እንዴት አረፈዳችሁ? ራሴል ሰላም አርፈደናል። ዳዊት እግዚአብሔር ይመስገን። በቅድሚያ ለእናንተ ደግሞ ለእንግዳይም ለባዊ ምስጋና ማቅረብ ፈልጋለሁ። በተለይም የአሜሪካ መንግስት የአሜሪካ የውጭ ጉዳይ ሚኒስቴር የቲፒኤልኤፍ እና መሰል የቅርብ አባላት ላይ የማዕቀብ ቪዛ መጣሉ የሚያስተላልፈው ትልቅ ሜሴጅ እንዳለ በግሌ እረዳለሁ። ምክንያቱም ባለፉት 30 ዓመት እንዲሁም ከድህረ ጦርነት በኋላ የኢንተርናሽናል ኮሚኒቲዎችን ለማደናገር በርካታ ስራዎች እንደሰራም ይታወቃል። ለዚህ ማሳያው የሚውለው በዘርሆ ብር ሎቢስቶችን በመግዛትም እንዲሁም ደግሞ የሴኔተር አባላትን በመግዛትም ኢንተርናሽናል ኮሚኒቲ ላይ ለኢትዮጵያ ያላቸው እይታ የተሸዋረደ እይታ እንዲኖር አይነተኛ ሚናውን ተጫውቷልና ይሄ ጀንበር የጠለቀበት 11ኛው ሰዓትን መድረሱ ነው የምንረዳውና ይህንን ከመቅረፍ አኳያ በተለይም የትግራይ ህዝብንና የቲፒኤልኤፍን ለይቶ ማየት እንዲሁም ደግሞ ይሄ ቡድን ብቻውን ተነጥሎ እንዲለይ ማድረግ ከትግራይ ህዝብን ብሎም ከኢትዮጵያ ህዝብ ይጠበቃል። ጅምሩ ጥሩ ሆነ ሳለ ብዙ ወጣቶችም እየጎረፉ ያሉበት ሁኔታዎችም አሉ። ይህንን አደጋ ከመሸሽ ማለት ነውና በአጠቃላይ ግን ይህንን ችግር ከመቅረፍ አኳያ ግን በተለይም ኢንተርናሽናል ኮሚኒቲው አሁንም ጫናውን በማበረታታትና በመቀጠል ይሄ ቡድን ተነጥሎ እንዲወጣ ማድረግ አስፈላጊ መስሎ ይታኛል። ለዚህ ማሳያው የሚሆነው እንደምናውቀው እነዚህ የውጭ ሀገራትም እንዲሁም ደግሞ የቲፒኤልኤፍ የቅርብ ሀገር አባላትም ብዙ ጫናዎች ሲፈጠር እንደነበርም ይታወቃል። በተለይም የ2013 ጦርነቱ ጊዜ በተለይም የአፍሪካ ህብረት ከኢትዮጵያ እንዲወጣ በማድረጋቸው እንዲሁም ከአጓ እንድንወጣ ያደረገው ይሄ ሎቢስቶችም በሰሩት ስራ እንደሆነ ቢታወቅም ይህንን ከመቅረፍ አኳያ ግን በተለይም ኢትዮጵያ የውስጥ አንድነቷን ማጠናከር ተገቢ መስሎን የሚታይ የውስጥ አንድነት መላላት ለውጭ ጣልቃ ገብነት በር እየከፈተ ስለሆነ እንዲሁም የኤርትራ መንግስትና የግብጽ መንግስት እያደረጉ ያሉበት ነገር የኢትዮጵያ ተዳክማለች የሚባል ነገር እያዩ ስለሆነ ነው። ያንን ጠንካራ ከማድረግ አኳያ ጠንካራ አገረ መንግስት መገንባትና ጠንካራ የሆነ ዳር ዘንበርን ማጠናከር አስፈላጊ መስሎን የሚታይ ይህንን ከመቅረፍ አኳያ ግን በተለይ በእንደ አውሮፓውያን አቆጣጠር 2021 ላይ የግብጽ መንግስት የታላቁ የህዳሴ ግድብ ላይ ወደ አይቀሬ መሆኑ እንደሚያልቅ ስለሚያውቅ ኢትዮጵያ ግድቡ ትገንባ፣ ነገር ግን ከግድቡ እንዳትቋደስና እንዳታጠጥመው እንዲሁም የኢኮኖሚ ተጠቃሚ ዜጋው እንዳይሆን እናደርጋለን። ይሄ ደግሞ ማሳያ የሚሆነው ኢትዮጵያን ከቦ የውስጥ አንድነታቸው መሸርሸርና የውስጥ ልዩነት ፈጣሪ እና ነጥ ያነገቡ አካላትን መደገፍና እንዲሁም ደግሞ የጎረቤት ሀገራት ላይ ከኢትዮጵያ ጋር ያላቸው የተንሸዋረረ እይታ እንዲሰፋ ማድረጋቸው ብዙ ማሳያ ነው። ስለዚህ ትልቁ ማሳያ እንደገና በደቡብ ሱዳን ያሉ የታጣቂዎችን ማየት ይቻላል። የሙሌ ታጣቂዎች ኢትዮጵያ ላይ የገቡት ጫና እየፈጠሩ ያሉበት ሁኔታዎችም አሉ። ሶማሊያ ላይ ማየት ይቻላል። እንዲሁም ደግሞ ጅቡቲም ባንዳን በሌላ ኢኮኖሚያ እንዳያንሰራ የኢትዮጵያ የእሷን ኢኮኖሚ እንዲዳበር ከተፈለገ ጅቡቲ ላይ ራሱ ትልቅ ጫናውን እየፈጠሩ ያሉበት ሁኔታዎችም አሉ። አሁን ላይ ደግሞ የአይን ብሌናችን የሆነው ተስፋ ያደረግንበት እዚህ የአሰብን ወደብ ለማሳጠት የግብጽ ካምፓኒዎች እዚህ ላይ ለማልማት ዳርዳር እያሉ ያሉበት ሁኔታዎችም አሉና ይህንን ከመከላከል አኳያ ግን በተለይም በዚህ ጦርነት የዝበር ጦርነታችን ማንም አሳፊ ማንም አሸናፊ የለም። ሁሉም እየተነሳ ይሄ እንደዚህ ነው የሚባል ነገር እናጠፋቸዋለን። ይሄ አይሰራም። እኛ ኢትዮጵያውያን ተዋልደናል፣ ተጋምደናል። አንድነትን ብዝሃነታችን ጠብቀን ከመቀጠል አኳያ ግን አማራጭ የለንም። ይሄ አማራጭ ደግሞ የሐሰተኛ ትርክት የወለደው ችግር ስለሆነ የትግራይ ህዝብም ይህን ከዚህ ቡድን ራሱን ለይቶና ገንጥሎ በማውጣት እውነተኛውን ታሪኩን ለኢትዮጵያና ለተቀሩት ለኢንተርናሽናል ኮሚኒቲዎችም ማሳየትና ማረም አስፈላጊ መስሎ ይታያል። አንድ ጥያቄ ብቻ ጠይቄ ልውጣም። እንደምናውቀው ይሄ ቡድን በተለይ የ2013 ጦርነቱ ላይ የኤርትራ ህዝብ የኤርትራ ጦር ተጋብቶ ነው የመጣው ተብሎ ብዙ ወጣቶችን በጅምላ የረሸነበት ሁኔታዎችም አሉ። ለዚህ ማሳያ የሚባለው በባለፈው የህዝብ እንደራሴዎች ምክር ቤት ጠቅላይ ሚኒስትሩ የኤርትራ ጦር ገብቶ የኢትዮጵያ ትግራይውያን ወጣቶችን ጨርሷል ተባለ። ሲጀመር ማን ነው የጋበዘው? ተጋብዞ ሲመጣ ማን ነው? እዚህ ላይ እንግዲህ እውነተኛውን መረጃ እንዲሰጡ፣ ምክንያቱም እኛ መረጃው አለን። ነገር ግን ይሄ ተጋብዞ ነው ወይስ ደግሞ ተገፍቶ የኤርትራ የጦር የገባው የሚለው ግልጽ ቢያደርጉልኝ እላለሁ። አመሰግናለሁ። እሺ ዳዊት፣ እናመሰግናለን። መልካም ቀን እንዲሆን ተመኘን። አድማጮች ከመናኸሪያ ሬዲዮ መናኸሪያ ምልከታን እየተከታተላችሁ ነው። ሄሎ ጤና ይስጥልኝ። ሄሎ ጌቴ፣ ሰላም ናችሁ? ሰላም ነን። ሰለሞን እዚህ ደብረ ዘይት ነው። እሺ ቀጥሉ። እሺ ጌቴ፣
ያው እያዳመጥኩኝ ነበረ። እንግዲህ አሁን በጣም አመሰግናለሁ። እኔ አሁን የፕሪቶሪያው ስምምነት ያመጣው ነገር ምንድን ነው? እኔ በጣም የሚገርመው ነገር እኔ አሁን አሜሪካ ትናንትና ያው በቤተሰቦቿና በፖለቲከኞች እና በቤተሰቦች ላይ ቪዛ እገዳ አድርጌያለሁ ነው እና እጅግ አስከፊ ድርጊት ከሆነ በኋላ በሰላም ስምምነት እንዲያሰራራ የተደረገበት ምክንያት ራሳቸው አሜሪካ ተጽዕኖ አይደለም ወይ እንጂ መቼም ከቁጥጥር ስር ያዋልከው ተጠያቂ የምታደርገውን በሰላም ስምምነት ስም ህይወት እንዲዘራና እንዲያንሰራራ አልተደረገም ወይ? ይህ የሆነው እኮ በአሜሪካ እኮ ነው እና ኢቭን የበላይነት የነበረው የፌዴራል መንግስት በሰላም ስምምነት የተደረገውን ስምምነት ተግባራዊ እንዲሆን ጥረት አደረገ ብዬ አላስብም። ለምሳሌ ያረጁ መሳሪያዎችን በአደባባይ የሚወራ ነው። ያረጁን የተበላሹ መሳሪያዎችን አቅርቦ ሌሎች ሲደብቅ ምንም ነገር ያደረገው ነገር የለም እና ዛሬ ቪዛ ምናምን የሚሉ ሀገራት እውነት ለእኛ ሀገር ተቆርቋሪ የሆነ እና አሜሪካ ቪዛ ቢከለክሉ ለእኛ ሀገር ተቆርቋሪ ሆነው ነው ወይ? ለፕሪቶሪያ ስምምነት እኮ ህወሓትን የማዳን ስምምነት እኮ ነው። ከአንገቱ ድረስ የተቀበረውን ነው ከወጣው ዛሬ ከነ ግብፅም ከነ ኤርትራም ጋር ቢገናኝ እኮ ያ ስምምነት ባይኖር ኖሮ ነው ነገሮች ያበቁለት ጉዳይ ያደረጉት እና አሜሪካ አይደሉም ወይ? ይሄ ማዘናጋ ምናምን ከለከሉት የሚሉት ነገር ማዘናጋ ነው ብዬ ነው ማስበው። የገባውን ያወጡ ዛሬም ሀገርን ለማዳን ለሀገርን ትልቅ ደረጃ ለማድረስ የሌሎችን ትዕዛዝ መጠበቅ የለብንም። ምክንያቱም እኛ ትልቅ ሀገር ነን። ገና በሌሎች ትዕዛዝ ጠብቀን ሌላ እንደገና እንደዚህ ማብቃት የለብንም ነው እኔ እስከማምነው ግን እኔ እስከማምነው ብቻም ሳይሆን እስከማውቀው ድረስ ቀይ ባህር የኢትዮጵያ ነው። ከእነ አሉላ አባ ነጋ እስከ 1983 ድረስ እንደዚህ ብዙ መስዋዕትነት ከፍለናል እና ምስራቅ አፍሪካ ሰላም እንዲሆን ሁሉም ነገር ወደ ቦታው መመለስ አለበት ብዬ አስባለሁ እና የጊዜ ጉዳይ እንጂ ኢትዮጵያ ከግንቦት 1983 በፊት የነበረውን ካርታ ትይዛለች። ይሄ የኔ እምነት ነው። አይምሮስ ካርታ አለ እና በፖለቲካ ስምምነት ብቻም ሳይሆን በሌላም ነገር ቢሆን መመለስ አይቀርም ብዬ አስባለሁ። አሰብ የኢትዮጵያ አይደለችም ብሎ የተከራከረ መሪ ያጨበጨበን ፓርላማ የነበራት ሀገር ነች። የሚያሳፍር ዛሬ እኛ የተወሰደ ወደ ማግኘት ይገባናል ብዬ አምናለሁ። የኢትዮጵያ ትልቅ ሀገር ናት። የባህር በር ጥያቄ ሳይመለስ የኢኮኖሚ ትብብር፣ የአካባቢ ትስስር፣ ሰላም ይገኛል ብዬ አላስብም። በተለይ እነዚህ ወሳኙ ነገር የውስጥ ሰላም ነው። ስለዚህ የውስጥ ሰላምን ደግሞ ከሌለን ደግሞ የዲፕሎማሲ ስራ ዋጋ የለውም እና የውስጥ ሰላማችንን ለማክበር የራሳችን መስራት አለብን። የውጭዎች ተጽዕኖ የሚያደርጉብን አንዱ የውጭ ሰላም ስለሌለን ነው እና ይህን ደግሞ ከሁሉ ይቀድማል። ስለዚህ በተለይ አሁን የተመረጠው መንግስት እዚህ ላይ መስራት ይገባዋል። አመሰግናለሁ። እሺ፣ እናመሰግናለን ሰለሞን ከቢሾፍቱ። አድማጮች ያው እናንተን በደንብ ለማሳተፍ እንዲቻል አጠር አድርጋችሁ በአንድ ደቂቃ ቢሆን ለምላሹም እንዲመች ጥሩ ነው ብዬ አስባለሁ። ሄሎ፣ ጤና ይስጥልኝ። ሄሎ፣ እንደምን አደራችሁ? ሰላም አድረናል። ማለበል ሳሙኤል ነኝ ከአዲስ አበባ። እሺ ሳሙኤል፣ ሀሳቡን ማሳፈር ይችላሉ። ክብሮ፣ ምንም አመሰግናለሁ ሱራፌል፣ መናኸሪያ ሬዲዮንና በተለይ አንተን ደግሞ አዘጋጁን አመሰግናለሁ፣ የቴክኒሻኑንም ጨምሮ። እንግዲህ ጥያቄ ነው የምጀምረው። ሰላም ዋጋዋ ስንት ነው የሚለው ነው። ሰላምን የሚያውቃት ሰላምን ያጣ ሰው ነው በአብዛኛው። እንግዲህ ሰላምን ለማምጣት ባለፉት ዓመታት በተለይ በምስራቅ አፍሪካ ቀንድ ላይ የነበሩትን ሁኔታዎች በደንብ የምንረዳው ነውና አሁን እዛ ሰሜን አካባቢ በተለይ ደግሞ የሰሜን ጫፍ የኤርትራ አካባቢ ያለው እኔና በዙሪያ ያሉ ሰዎች የኢሳያስ አፈወርቂን በደንብ አድርገን ባለፉት 35 ዓመታት ብቻ ሳይሆን በትጥቅ ትግል ውስጥም እያሉ ያለውን ባህሪ በደንብ እናውቃለን። ኢትዮጵያን አሁን ባለፉት በትግራይና በፌዴራል መንግስቱ በነበረው ጦርነት ላይ ኢሳያስ አፈወርቂ ኢንቫይት ተደርጎ ነው ወይ ሳይደረግ ነው? ኢንቫይት ያደረገውስ ምንድን ነው? የህወሓት መተኮስ ነው ወይስ ደግሞ የፌዴራል መንግስቱ ኢኮኖሚ ነው? ስለ ታሪክ ተመራማሪዎች የምንተው ነገር ሆኖ ሳለ እኛም ራሳችን ኢትዮጵያ ውስጥ ያለን ሰዎች ህወሓት ስልጣን ላይ በነበረበት ጊዜ ባለው ሁኔታ ሻዕቢያን ናፍቀን ነበር ማለት እችላለሁ። ኢሳያስ አፈወርቂን ያለ መልካም ግብር እንዳለው ኢሳያስ እኮ ለኢትዮጵያ እንዲህ ነው። አሁንም አንዳንድ አሉ። በደንብ ታሪክን ማንበብ ብቻ ሳይሆን መረዳትም ያስፈልጋል።
የማይረዱ ሰዎች ነገር ግን የታሪክ አዋቂ ነን የሚሉ አካላት አሉ። ኢሳያስ አፈወርቂን ማን እንደሆነ የመናፈቅ የሩቅ ናፋቂነት የለም። ባለፉት ዓመታት ተቋርጦ ስለነበረ እኛ እኮ የኤርትራን ህዝብ እኮ ነበሩ ካጠገባችን ይሄዱ ምን ያሉ እነሱን እኮ በግል እናፍቃቸው እንችላለን። ግን የሻዕቢያን መንግስት ነው እያልኩ ያለሁት። የሻዕቢያን መንግስትና ይሄን ጉዳይ ያስፈጸሙ ዘርፈ ብዙ ተዋንያንን። ስለዚህ አሁን ትግራይ ላይ እየሞከረ ያለው ኢሳያስ አፈወርቂ ኤርትራይዜሽን ኦፍ ትግራይ ብለውታል። እንግዲህ ልክ ነው። ኤርትራይዜሽን ኦፍ ትግራይ እንግዲህ ከኤርትራ መንግስት ምን ጥሩ ነገር ምን ትሩፋት እንደሚገኝ አላውቅም። የትኛው ነገር ነው? ከነችግሩም ቢሆን ኢትዮጵያ ህገ መንግስት አላት። ከነችግሩም ቢሆን ኢትዮጵያ ምርጫ ታካሂዳለች። ኢትዮጵያ ከነችግሩም ቢሆን ተቋማት አሏት። ምንም ነገር ይሁን ምንም ምርጫም ታካሂዳለች። እዛ ግን ያለውን ነገር ይታወቃል። የአንድ ክፍለ ከተማ የሚሆን በጀትን ይዘው ከተሞችን ያኔ በተከፈተ ጊዜ የሚሄድ እድል ነበረንና እነ ሰንአፈ፣ እነ ደቀ መሀሪ፣ እነ ከረን፣ እነ አስመራ እንደነበሩ የኢትዮጵያ የአብዮታዊ መንግስት ወይ ደግሞ የደርግ መንግስት የሚባለው በተለምዶ እንዳስቀመጣት ያለችን ሀገር ይዞ አንገታክቶ ቁጭ ያለ መንግስት ነው። አሁንም ለኢትዮጵያ ሰላም ከሚነሱ ከማንኛቸውም አሁን ካሉ ታጣቂዎች ጋር ብቻ አይደለም። ኢህአዴግ ስልጣን ላይ በነበረበት ጊዜ ከኢትዮጵያ ኮረፉ አካላት የት ነው የሚሄዱት? አስመራ ነው የሚሄዱት። አስመራ የሚሄዱት አካላት ደግሞ እውነት የኢትዮጵያን አንድነት ብቻ የሚፈልጉ አካላት ናቸው? ኦነግ እኮ እዛ ነበረ። ግንቦት ሰባት እዛ ነበረ እኮ። አርበኞች እዛ ነበረ እኮ። የኦጋዴን ንቅናቄ እዛ ነበረ እኮ። ይሄ ምንድን ነው? ኢትዮጵያውያን እንዴት ነው አሁን ያለውን መንግስት በመጥላት ብቻ ወይ ደግሞ ያለውን የጠቅላይ ሚኒስቴር በመጥላት ብቻ ያው እንግዲህ እሱ ሚዛን ላይ የሚቀመጡ ነው ሳለ አሁን ከኤርትራ መንግስት ጋር አብረው የሚሰሩ ሰዎች በጣም አዝንላቸዋለሁ። የታሪክ አተላዎች የታሪክ ተወቃሾችም ስለሚሆኑ አዝናለሁ። እኛ ኢትዮጵያውያን መረዳት ያለብን ነገር አለ ይመስለኛል። እኔ ተቃዋሚ አሁን እንግዲህ ድህረ ምርጫ ነው ያለ ነው። ከምርጫ በኋላ የተመረጠው መንግስት አብረን ቆመን መደገፍ ነው የሚኖርብን። ምክንያቱም የሁላችንም መንግስት ስለሚሆን የመረጥነውም ያልመረጥነውም አካላት። ነገር ግን የመጨረሻ አንድ ደቂቃ ነው የሚቀረኝ ሱራፌል፣ ይቅርታ። በመጨረሻ ካለው ከተመረጠው መንግስት ጋር ሆነ መጀመሪያ ለሰላም ቅድሚያ ይሰጣል የመንግስት። አሁንም እኮ የአሜሪካ መንግስትም ሆነ ሌሎች አካላት እኮ እየወሰዱት ያሉትን ነገር በቀላሉ ባንንቀው ጥሩ ነው። አሁን የዲፕሎማሲያዊ ጫናው የእነ ኤርቪንግ ማሲንጋ በአማራ ብሔራዊ ክልላዊ መንግስት እየሄደ ትግራይም ላይ ሄደው ነገሮችን በደንብ እኮ ያመዛዝናሉ። እነሱ እኮ ሳይድ ካልያዙ በስተቀር እኮ እውነታውን ይረዱታል። መንግስት ዝም ብሎ በትዕግስት እያለፈ ጦርነት እስካሁን ያለመካሄዱ ምኑ ከኛ ከምናደርገው በላይ እነሱ መረጃ አላቸው። አሁን ደግሞ ስልጣን ያሉት የሪፐብሊካን ፓርቲዎች እንደ ዲሞክራቶች ጣልቃ ገብተው አሁን እንዳሉት ቅድም እንግዳው ያን ጊዜ በትግራዩ ጦርነት ጊዜ የትግራይ ተወላጆቹም ብዙዎቹ በተለያየ መልኩ ከነሱ ጋር ቆመው ሊሆን ይችላል። አሁን ግን እጅግ የተዳከመ እጅግ የተመነመነ የህወሀት ሴል ወይ ደግሞ አክራሪው የምንለው ስለሆነ ያለው ያንን ቢቻል በሰላም ባይቻል ደግሞ ከመላው ኢትዮጵያውያን ከትግራይ ህዝብ ጋር ሆኖ ይህንን አካል ወደ ሰላማዊ መንገድ እንዲመጣ ማስገደድ። እኔ ጦርነት እንዲኖር በፍጹም አልፈልግም። በመጀመሪያ ተጠቃሹ የመጀመሪያ ተጎጁም ህዝቡ ስለሚሆን ማለት ነው። እና ይሄንን ልናደርግ ዘንድ እንግዳውንም ሌላውንም ማህበረሰብ አደራ እላለሁ። አመሰግናለሁ ሱራፌል። እሺ ሳሙኤል፣ እናመሰግናለን። እኛ መልካም ቀን እንዲሆንልዎት እንመኛለን። አድማጭ አለን አሁንም። ሄሎ ጤና ይስጥልኝ። ሄሎ አድማጫችን፣ የአድማጫችን መስመር ተቋርጧል። በድጋሚ ከደወሉ እናስተናግዳለን። 0116392852 0116393763 ላይ ደውሉ። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማን ልበል? ከየት ደወሉ? ታደሰ። እሺ፣ ከምዕራብ ሸዋ። ትክክል። እሺ፣ ይቀጥሉ። ሰላም ነው አለን ይመስገነው። በመጀመሪያ ሱራፌል በተደጋጋሚ እንደዚህ አይነት ፕሮግራሞችን እያቀረብ ህብረተሰቡ ግንዛቤ እንዲኖረውና ወጣቱ ግንዛቤ እንዲጨብጥ ለምታደርጉት ስራ በጣም ልትመሰገኑ ይገባል። ጣቢያችሁ በሙሉ ማለት ነው። እና እንግዳችሁም ስለ ሻዕቢያ ማንነትና ስሪት ስንትው አድርገው ለህብረተሰቡ እንደዚህ ግንዛቤ ሲሰጡ በጣም ጥሩ አድርገው ስለሰጡ ላመሰግናቸው እፈልጋለሁ አቶ ክብሮምን። በመቀጠል ሻዕቢያ ወያኔ የሻዕቢያ ልጅ ሻዕቢያ የግብጽ ልጅ መሆናቸውን እና ወያኔን እና አያቷ ስማቸውን በደንብ አድርገው ስለነገሩን አመሰግናለሁ። ሌላው መንግስት በረገብ ብሎ ያየ ነው የሚመስለኝ። እኔ ለዘብ ብሎ ያየ ነው የሚመስለኝ ጦርነቱ ያለ መጀመሩ
ተቋርጧል። የታደሰ ከምዕራብ ሸዋ መስመር ሌላ አድማጭ ካለው የመልሰው ከገቡ እናስተናግዳለን። ሄሎ ጤና ይስጥልኝ። ተቋርጧል። አሁንም 0116392 0116397 63 ላይ በመደወል ሐሳብ፣ አስተያየት፣ ጥያቄዎቻችሁን ማቅረብ ማስተናገድ እንችላለን። እዚህ ሱራፌል ዘላለም ፕሮግራሙን አዘጋጅቶ በማቅረብ እንደዚሁ ቴክኒኩን በመቆጣጠር ደግሞ ዮሐንስ ደምስ ያብሮኛል። ክብሮም በርሀ ደግሞ የባያቶና ፓርቲ ሊቀመንበር ከኛ ጋር አለ። በዋናነት በተለይ ኢትዮጵያን ያገለለው የካይሮና የአስመራ መንግስት ግንኙነትና ሴራ ላይ በማተኮር ነው ዛሬ ውይይታችን እያደረግን የምንገኘው። አድማጭ አሉን። ሄሎ ጤና ይስጥልኝ። መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት ከተማ፣ እንዴት አረፈዳችሁ? ሰላም አረፈደናል መምህር። ስለደወሉ እናመሰግናለን። ሀሳቡን ማሳፈር ይችላሉ። እሺ፣ አመሰግናለሁ። አቶ ክብሮም የባይቶና ፓርቲ በፕሬዚደንት ወይም ሊቀመንበር ናቸው። ከዚህ ቀደም 1-2 ጊዜ ሱራፌል ጋር መጥተዋል። በጣም 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 ብዙ ሌላ ሚዲያ ላይ እዚህ የመጀመሪያ ጊዜ ሌላ ሶሪ ያኔ እንትን አሃዱ ላይ ማለት ነው። በትክክል ይቅርታ፣ እዛ ላይ በጣም አውቃቸዋለሁ። የዛሬው ቶናቸው፣ የዛሬው መንፈሳቸው በዛን ጊዜ ከነበረው በጣም በብዙ የተቀየረ ነው። ብዙ የተቀየሩ ነገሮች አሉ። በጣም የሚወዷቸው የነበሩትን ቃላት በሙሉ ትተዋቸዋል። ዛሬ እዚህ ላይ በጣም አፕሪሼት እናደርጋቸው እፈልጋለሁ። በደንብ አድርገው ነው ዛሬ ብዙ ነገሮችን የነገሩን። እኔ እቺ የቪዛዋን ነገር እሳቸውም አንዳንድ አድማጮችም ቀለል አድርጋችሁ የያዛችሁት ስለመሰለኝ እኔ አንድ በጣም የምወደው ፖለቲከኛ አለ፣ ኤርሚያስ ለገሰ ይባላል እና አዲስ ካምፐስ የሚል ሚዲያ አለው። እዛ ላይ ይሄ የዘረዘራቸውን ሁላችሁም ብታዳምጡ፣ በቃ ሱራፌልን ጨምሮ አቶ ክብሮምን ጨምሮ ብታዳምጡት በጣም በጣም ደስ ይለኛል። እኔ የአሜሪካ መንግስትን እንዴት አድርጎ እንዳስቀመጠው ቢገርማችሁ። እኔ የአሜሪካ መንግስት ቪዛ የኢትዮጵያውያን ከለከላቸው ምናምን የሚባለው ለእኛ አስቦ አይደለም፣ ለራሱ አስቦ ነው። ኤርሚያስ በደንብ አድርጎ ገልጾታል። እኔ አሁን እዚያ ጊዜ ላለመፍጀት ነው፣ ግን ሁላችሁም ግቡና አዳምጡት። እሱ ሁለተኛ በአሰብ ዙሪያ አቶ ክብሮም የተናገረው ነገር እንዳለ ሆኖ እኔ በጣም በቃ በጣም የምወደው ካች ፍሬዝ ወይም ደግሞ ገዢ ሀረግ ፊልድ ማርሻል ብርሃኑ ጁላ የተናገሩት ነው። የኢትዮጵያ የባህር በር ማግኘት በባሌም ይሁን በቦሌ እናሳካዋለን ብለው ይሄንን ደግሞ የሚደግፍ ደግሞ ሀሳብ ከ10 ወይ ከ8 ቀን በፊት ጠቅላይ ሚኒስትራችን የሚቀጥሉትን 5 ዓመታት የሚመረጠው መንግስት በጣም በጣም ብዙ ስራዎች ይጠብቁታል አሉ እና እዛ ላይ ምንድን ነው ያለው? ታሪካዊ እጥፋት የምናሳይበት ነው ብለዋል። ስለዚህ የኔ ምኞት አሰብን ወይም ደግሞ የባህር በር ወደብ አንፈልግም፣ የባህር በር ነው እንዳሉት ባህሩን መቆጣጠር አለባት ኢትዮጵያ። ጠቅላይ ሚኒስትሩን እጠቅሳለሁ። ኢትዮጵያ ጂኦግራፊካል ፕሪዝም ውስጥ መቆየት አትችልም። 30 ዓመት ቆይታለች። ለሚቀጥሉ 30 ዓመት ግን አይሆንም ብለዋል። በቃ ግልጽ ነው። ይሄንን ነው የምደግፈው። ግን ክብሮም እንዳሉት ጦርነት ናፋቂነት አይደለም ይሄ። ምክንያቱም ቅድም ሳሚ ያለውን ነገር በደንብ ግዙት። የሰላም ዋጋ የሚያውቀው ያጣት ነው ያለውን ማለት የትግራይ ህዝብ ከኔ አዲስ አበባ ካለው ወይም ወላይታ ካለው ይበለጠ የሚረዱት እነሱ ናቸው። እነሱ ላይ ግን ጦርነት እንዲመጣ በፍጹም አልፈልግም። እኔ ግን ሰርጀሪ እንዲካሄድ ደግሞ ፈልጋለሁ። ሰርጂካል ኦፕሬሽን ያሉ ሚሊተሪ ሰዎች ይሄ ሰርጂካል ኦፕሬሽን ማለት ይሄ በጣም ሴንሲቲቭ የሆኑ ኤሪያዎች ወይም ደግሞ ግልጽ የሆኑ ቦታዎችን እንደ በቀደም ለታው ክብሮምም ያውቃል እንደ በቀደም ለታው አይነት ምት ግን ሻዕቢያ ላይ እና ወያኔ ላይ ያስፈልጋል። እሱን ተማመናለሁ። የትግራይ ህዝብ ደግሞ ጠቅላይ ሚኒስትሩ አሁንም እጠቅሳቸዋለሁ ከመድረክነት ወደ ተዋናይነት ተቀይሯል። በፊት ይረገጥ ነበር እንደ መድረክ
አሁን ግን ተዋናይ ሆኗል። እየወጡ ነው። በተለይ ወጣቶች እየተናገሩ ነው፣ ማንንም ሳይፈሩ። ይሄ ነገር ተጠናክሮ ይቀጥል። ነገር ግን አሁን ሰሞኑን ደግሞ እነኛ ያለ ጦርነት መኖር የማይችሉት ሰዎች ብዙ ነገር እየሞከሩ ነው። አሁን ግን እንደ ድሮ አይደለም። ከ5 ዓመት በፊት እንደነበረው አይደለም። ከተጀመረ ሳምንት እንዳልኩት በቀናት ውስጥ ነው የሚጠናቀቀው። ሌላ እኔ ሳምንት ያልኩትን አንዴ ለመድገም የሻዕቢያ እና ወያኔ እንደ ብጉንጅ ናቸው። ስለ ብጉንጅ ብዙዎቻችሁ ታውቁ ይሆናል። ብጉንጅ አንድ ዋናውን የጀመረበት ቦታ ካላፈረጥከው እነኛውን ትናንሾቹ በሚፈርጥበት በሚባዛበት ጊዜ ብዙ ችግር ይፈጣል። ስለዚህ ዋናው ጭንቅላቱን ነው መምታት። ጭንቅላቱ ኢሳያስ አፈወርቂ ወይም ሻዕቢያ ይባላል። እሱ ነው መመታት ያለበት። ዘላለማዊ ክብር ለመከላከያ ሰራዊታችን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። መምህር ፍጹም ከቢሾፍቱ እኛም እናመሰግናለን። መልካም ቀን እንዲሆንልዎት እንመኛለን። ሌላ አድማጭ አስተናግዳለሁ። ሄሎ ጤና ይስጥልኝ። ሄሎ የአድማጫችን መስመር ተቋርጧል። በድጋሚ ከገቡ እናስተናግዳለን። ሄሎ ጤና ይስጥልኝ። አቤት ማን ልበል? ጤና ይስጥልኝ። አማረ እባላለሁ። አማረ እሺ፣ ሀሳቡን ይቀጥሉ አማረ። ሀሳቡን መጀመሪያ ሀሳብ አስተያየት ለአንተ እንደ የሚያስቀብጡት የብልጽግና ሚዲያ ነው እንደ ኦሮሚያ ሚዲያ አብዛኛውን እኛን አታስገባንም። ለምንድን ነው? ሄሎ አቤት ምን አሉኝ? እኛን ነው የምልህ። እኛም እነማን ናችሁ? አይ እኔ ደውዬ ብዙ ጊዜ ብዙ ሰው እኔ በቃ ብልጽግናን የሚያስቀብጥ ብቻ ነው። ደግሞ እንደው በየቦታው የሚታረዱትን በአብይ አህመድ የሚታረዱትን ሰዎች ለምን አዘቅሙ? ይኸውልዎት አሁንም ይኸውልዎት መጀመሪያ አማረ ይኸውልህ ያድምጧ። ይኸውልዎት አቋርጦታለሁ። አሁንም ይኸውልዎት ስነ ስርዓት ይኑሮት መጀመሪያ። ሄሎ በቃ ለማቋረጥ ተገድጃለሁ። ተቋርጧል። በትክክል በዲሲፕሊን ባለው መልኩ ለምን አልተሳተፍንም? እኛ ማንኛውንም አድማጭ ለይተን አስገብተንም አናቅም። ለሚደውለው ሁሉ ቅድሚያ እንሰጣለን። በስነ ስርዓት ደግሞ አየርን መጠቀም ተገቢነት አለው። ስለዚህ በዛ እንሄዳለን። ሌላ አድማጭ ከገቡ 0116392852 0116393763 ላይ መደወልና ሀሳባችሁን መስጠት ትችላላችሁ። 1-2 አድማጭ አስተናግጄ አብዛኛው አስተያየት ነው፣ ጥያቄ ስለሌለ ከክብሩም ጋር ሌሎች የመቋጫ ሀሳቦቻችንን አንስተን ውይይታችንን እናጠናቃለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ ሱራፌል። አብሮ ይስጥልኝ። ማን ልበል? ሸምስ ነኝ። ሸምሱ? እሺ ሸምሱ ሀሳቡን ያሳፍሩ። እሺ እኔ አሜሪካ ብቻ በምትሰጠው ላይ ወቅታዊ አጀንዳ አድርገን ለምንድን ነው የምንሰራው? ህዝቡን ነው የምለው። ለዛ ምላሽ ብቻ ለምንድን ነው የሚሆነው? ግብጾች አመቱ ሙሉ አይደለም ወይ የሚሰሩት? የግብጽ ሊቃኖች ማህበራዊ ሚዲያ ላይ የሚሰሩ ሰዎች አመቱ ሙሉ አይደል እንዴ ሳይሰለቹ የሚሰሩት? እኛ በዛ ልክ እየሰራን ነው ወይ? ስላልሰራን እኮ ነው አንድ ነገር እሳት ሲወርድ እሳት የማጥፋት ስራ ነው የምትሰራው ሁልጊዜ። ሻዕቢያ ብቻ አይደለም፣ በቀንዱ ዙሪያ ያሉት በእኛ ዙሪያ ያሉት ሀገሮች ማናቸውም ከኛ ጋር የባህር በር ለማግኘት ፈቃደኛ ናቸው እንዴ? ለምንድን ነው እነሱ ከኛ ጋር ጥሩ ዝምድና ሊኖራቸው ያልቻለ? እኛ ጥሩ ሆነን እርስ በርስ ስለምንባላ አይደለም ወይ? ስለማንከባበር አይደለም ወይ? የሌላውን ሀሳብ በማክበር ባህል ውስጥ ስላላለፍን አይደለም ወይ? አንድ ኢሳያስ ምናልባት አጠገብ ያሉ እንግዳ ያውቁታል። ወያኔ እኮ ህወሓት እኮ ሻዕቢያን እንደዚህ አይነት አምባገነን መንግስት እንደሚሆን 1977 ላይ ዶክመንቱ እኮ ይታያል። ወደፊት ኤርትራን ገንጥሎ አምባገነን መንግስት እንደሚሆን ተንብዮ አስቀምጦታል። ግን ደግሞ የሻዕቢያ አሽከር ሆኖ ይሰራል። እነዛ በሀሳብ የበለጸጉ የነበሩ ሰዎች አጥፍተው ዛሬ እንትን የለም። ጦርነት እኮ ስራው ማውደም ብቻ አይደለም፣ ማብሰልም ነው። መቼ ነው የምንበስለው? መቼ ነው እኛ የምንበስለው? ጦርነት የሚያበስለን መቼ ነው? አላበሰለንም እኮ።
ቅድም እንዳስገባው አይነት አድማጭ ለመፎከር ነው የምንመጣው። ሰክነን እንኳን መነጋገር አንችልም እኮ። የሌላውን ሀሳብ በማክበር ባህል ውስጥ ገና አላለፍንም። ተቃዋሚዎቻችንም ቀንዱን ያውቁታሉ፣ ዙሪያውን ያውቁታሉ። ዛሬ ሱዳን ለእኛ ለምን ጠላት ሆነች? ጅቡቲ ለምን ጠላት ሆነች? ለምንድን ኤርትራን ብቻ የምናየው? ዙሪያችን ያሉ ጋር ጥሩ ግንኙነት ነው ወይ ያለን? ሁሉም የሌላውን ሀሳብ ተሸክመው እኛን ለመውጋት ክፉ ቀን የሚጠብቁ አይደሉም ወይ? እኛ እኮ ቀንዱ ላይ የለንም፣ መንደር ውስጥ ነው ያለነው። አንድ ወያኔን እንኳን ተባብረን መጣል አቅቶን የእሱን እኔ አንዳንድ ሊቃን የእነዚህን ሀሳብ ተሸክመው ሲጓዙ እኔ በጣም ነው የማፍረው። የትግራይ ህዝብ የትግራይነት በጦርነት ጮት አርግዛ በጦርነት ጮት ወልዳ ከጥይት ድምፅ መቼ ነው የምትላቀቀው? እንዴት አንድ ድርጅት ሁለቴ ትግራይን ነጻ ለማውጣት ይመጣል? ይሄ እኮ የትግራይ ምሁራን ሊያሳፍር ይገባል። ህወሓት ሁለቴ ትግራይን ነጻ ለማውጣት ይመጣል። ይሄ በውጭም በዲያስፖራም በኩል ያሉት እዚህም ያሉት የትግራይ ምሁራን በበለጠ ማለት ነው ሊሰማቸው ይገባል። ከኛ የበለጠ ሳቱ ስለሚያውቁት ብዬ ነው። ሁለቴ ነጻ አውጪ ነኝ ያለ ቀን ነው ህወሓት የበቃለት እና ዙሪያውን እንመልከት እንጂ ወያኔ ብቻ እኮ አይደለም። ሱዳን ምንድን ናት? ለእኛ ወዳጅ ናት። ከሻዕቢያ ያልተናነሰ አይደለ እንዴ በሱዳን በኩል ያለብን ችግር? ጅቡቲስ ክፉ ቀን የምትጠብቅልን አይደለችም እንዴ? ዛሬ ወደብ ስለምናስገባ ገንዘብ ገቢ ስለምታገኝ እንጂ ከሶማሌላንድ ጋር የተፈራረምን ጊዜ ምን እያደረገች እንደነበር እናውቃለን ከግብጽ ጋር። እና ቀንዱንም ዙሪያውን እንየው በደንብ ተንትነን ጠላትና ወዳጆቻችንን ለይተን፣ ከሁሉም በፊት ግን እርስ በርስ እንከባበር። ጦርነት ያብስለን። ጦርነት ማውደም ብቻ አይደለም ማብሰል ነው ስራው። መቼ ነው የምንበስለው? አመሰግናለሁ። እናመሰግናለን ሸምሱ። መልካም ቀን እንዲሆንልዎት ተመኘን። እንግዲህ ካለን ሰዓት አንጻር ማስተናገድ አንችልም። በቀጥታ አብዛኞቹ በአስተያየት እንውሰዳቸውና ያው ዳዊት ያነሳው አንድ እንደ ጥያቄ ነው። በ2013 ጦርነት የኤርትራ መንግስት ተጋብዞ ነው የመጣው ወይስ ጥሶ ነው አይነት ነገር ይመስለኛል። ከዛ ውጪ ግን አብዛኛው አሁን አቶ ሸምሱ ያነሱት ጉዳዮች ላይ ብንሄድባቸው የአቶ ሸምሱ ያው በተለይ የቤት ስራ ያው አሁን ነው አጀንዳ። ለምን አሁን ብቻ ግብጾች አመቱ ሙሉ አይደለም ወይ አጀንዳ የሚሰጡን? በቀንዱ ዙሪያ ያሉ ሀገራት ያው ኢትዮጵያ የቀንዱ ተጠቃሚ እንዳትሆን ወይም ባህር በር እንዲኖራት ወይም ወደብ እንዲኖራት አለመፈለግ። እንደዚሁ አሁን ያው የ1977ንም አንስተዋል። የሻዕቢያና አሁን ህወሓት የሻዕቢያ አሽከር ሆኗል። ጦርነት አውዳሚ ነው፣ ብዙ ዋጋ ያስከፍላል። ተቃዋሚዎችም ቀንዱን ቢያውቁታሉ ወይ ዙሪያቸውን ቢያዩ ክፉ ቀን ቢመጣ እኛን የሚያስጠጋ የለም። የትግራይ ህዝብ እንግዲህ በተለይ በጩኸት አርግዛ በጩኸት ትወልዳለሽ ሲሉ ነው የገለጹት። አብዛኛው እንዳልከው አስተያየት ነው እና አስተያየት ደግሞ በጣም እውቀት ያላቸው ሰዎች ነው አስተያየት የሰጡት። ስለዚህ በአዋቂ ላይ መጨመር ማበላሸት ነው የሚሆነው። ምናልባት አንዳንዱ ላይ የተወሰነ ሀሳብ ለመጨመር ያህል መርጬ ማለት ነው። ለምሳሌ ኢሳያስ ወደ ኢትዮጵያ ሲመጣ የነበረው ድጋፍ ያሳፈረው ሰሎሞን ትክክል ነው። በጣም ብዙዎቻችን ያሳፈረ። ከዛም በኋላ ሌላ ውሳኔ ብዙ ሰው እንዲወስን ያደረገ አንዱ እሱ ነው። ቦሌ የነበረው አቀባበል አይ ዶንት ኖ ፖለቲካና ማለት ኢሳያስን እንደሌላ ነገር ሲሳል ነበር ያኔ። አሁን የሰሎሞንም ጥያቄ የኔ ጥያቄ ነው። የፕሮፓጋንዳ የሚባል ነገር አለ በየጊዜው ፖለቲከኞች የሚያመጡት መሪዎች የሚያመጡት ማለት ነው። እሱ እነሱን ነው የሚመለከተው። ህዝቡ ግን በተለይ የተማሩ የሚባሉት ከዚህ ባሻገር ቢያስቡ የተሻለ ነው ብዬ አስባለሁ። በጭብጨባ የሚጠፋ እንጂ የሚለማ ነገር የለም። ስለዚህ ያ ነገር አሁን ትግራይ ውስጥ መጥተዋል። የተወሰኑ መሪዎች የነደብረጽዮን አሁን ለኢሳያስ እያጨበጨቡ ነው በየሚዲያዎቻቸው። ያኔ የነበሩት እነ ስታሊን እነ ምናምን የሚባሉ በየቦታው ያስቀመጧቸው ጋዜጠኞች ስለ ኢሳያስ ጻድቅነት ነው የሚዘጉት።
የተመሳሳይ ችግር ነው፣ ተመሳሳይ ሲንድሮም ነው። ስለዚህ ኢሳያስ ምንም ብትገለብጠው ኬንያን ብታስገባው ኢትዮጵያ ያው ነው፣ ኢሳያስ ነው፣ አይቀየርም። ዋናው መመዘኛ ኢሳያስ ደግሞ የኤርትራ ህዝብ ነው፣ ኤርትራ ላይ የሚያደርገው ነው። ኤርትራ ሰው አልባ አደረገው። ኦኬ። ስለዚህ ያኔ አቶ መለስም እንዳሉት ኦልሬዲ አሁን ባህሩ ግመሎች ነው የሚጠጡበት እንጂ ሰው እንዳይተርፍ አድርጓል። ያ የተባለበት መንገድ እኔ ይቃወማለሁ። ግን እንደዚህ ቅኔም ከነበረ አሁን ሰው የሚጠጣ ሰውም የለም። ባህሩን የሚጠጣ ሰው እስከማይኖር ድረስ አድርሶታል ማለት ነው። ስለዚህ ያ በየጊዜው አንዳንድ ጊዜ ህዝቡ የኤሊቱ ውጤት ነው። ኤሊቱ ነው ህዝቡን በአንድ በኩል ወይም በሌላ በኩል እንዲሄድ የሚያደርገው። ስለዚህ ህዝብ ለመውቀስ አይደለም፣ ህዝብ ተወቃሽ አይደለም። በዚህ ኤሊቱ ግን በፖለቲካ በሚዲያ በትምህርት ያለው ኤሊት በተለያየ በሃይማኖትም እንደዚህ አይነት ነገር ሲኖር ሰሎሞንም እንዳለው ነው የሚሆነው። ሌላው ጦርነትን በተመለከተ አስከፊ ነው ያየው እሳት እንግዲህ የሚያውቀው እጅ የሰደደበት ነው። ስታዩ ቆንጆ ነው የሚመስለው፣ ግን በተለያየ ምክንያት በአደጋም ይሁን በራስ ከገባበት ታውቀዋለህ። ያኔ ነው የምታውቀው። መግለጽም አችልም፣ በቃላት የሚገለጽ አይደለም። ስለዚህ ጦርነት አያስፈልግም የሚባለው ነገር ትክክል ነው። ህወሓትን ከዚሁ ማለት ሽፍታ ነው ህወሓት አልለውም። አሁን በብዛት ጦር መሪዎች ናቸው አሁን ትግራይን ተቆጣጥሮ ያሉት። እነሱን ለማስወገድ ከስልጣን ጦርነት መፍትሄ ነው ብዬ አላምንም። ማለት ከዛ ውጭ ሌላ መፍትሄ አለ። ፖለቲካዊ መፍትሄ አለ፣ ኢኮኖሚያዊ መፍትሄ አለ፣ ህዝባዊ መፍትሄ አለ። ዋናው ነገር የትግራይ ህዝብ ከፌዴራል መንግስት የሚፈልገውን ነገር ማግኘት አለበት፣ እንደ ዜጋ መቆጠር አለበት። ለምሳሌ በየሄደበት አሁን አዲስ አበባ ላይ ከሄድ በቃ ፖሊሶች 10 ሰው አምጣና ጫትን ቃምበት የሚባልበት ደረጃ ተደርሰዋል። 10ና 20 ሰው እየታሰረ በየጊዜው ፋሽን ሲቀያየር መንግስት ከዚህኛው ጋር ሲጣላ ከዚህኛው ብሔረሰብ ከዛኛው ጋር ሲሆን፣ ስለዚህ መርማር የሚባል ቢመረመር ራሱ ወደ ደስ ይለኛል። ምክንያቱም ህዝቡን እያስቆጣ ያለ ነው። ማንም ቸግሮት መቀሌ ሀብታም የነበረ ሰው ዛሬ በረንዳ ላይ ቢያድር እና ሻዕቢያ የላከው ሰውዬ መለየት የማይችል ፖሊስ አይደለም። ስለዚህ ችግሩን ነው የሚያባብሰው ማለት ነው። እንግዲህ ያኛው የዚህን ያህል አይቸግረውም። ለስለላ ስራ የሚመጣ ሰው የዚህን ያህል ሞኝ አይደለም፣ የሰለጠነ ነው፣ ስንቅም አለው፣ ስንቅ የቋጠረ ነው። አስፋልት ላይ እንደሚተኛው አይደለም። ስለዚህ ምንድን ነው እኔ የምለው ትግራይን ከህወሓት ኦልሬዲ ተነጥሏል። የተነጠለው ብዙ ሰዎች ሰርተውበት ነው፣ ብዙ ችግሮች አይተው ነው ተነጥሏል። አሁን ህወሓት የሚባል በትግራይ ህዝብ የለም። በጣም ከፍተኛ ትግል ነው እየተደረገ ያለው። ወጣቶች እኮ አንሄድም። ድሮ ራሱ የሚሄድ ወጣት የታሉ ብሎ ፈልጎ የሄደ ወጣት በምክንያት ማለት ነው። ዛሬ እነሱ ጋር አይጠጋም። ቢጠጋም ከመኪና ዘሎ ነው የሚወርደው። ስለዚህ ያ የሆነበት ምክንያት ያኔ መንግስቱ ኃይለማርያም እንዳለው ማለት ነው ምንድን ነው ከመኪና ዘሎ መውረድ ለመትረፍ ነው ወይስ ለመሞት አይነት ማለት ነው። ስለዚህ ዛሬ ወጣቱ በፍጹም ስለማይቀበላቸው በተለይ ከሻዕቢያ ጋር ጽምዶ አለን ካሉ ጊዜ ጀምሮ በጣም ይሄ ጽምዶ እነሱን ለማጥፋት የመጣ ነው። ለማልማት የሚመስላቸው አሉ፣ ግን ከትግራይ ህዝብ በመሰረትነት እንዲነቀሉ ያደረገው ያ ነው። 3 ደቂቃ ነው ያለን። እሺ ያ ነው እና አሁን እኔ መልእክቴ አሁን ስለ ውጭ ስላሉት ብዙ ስለ ግብጽ ብናወራ ስለ ኢራቅ ስለ ሳዳም ሁሴን ማውራት እንችላለን። ትናንትም ከትናንት ወዲያም ስለነበረው ዛሬም ስላለው ዋናው ነገር የውስጥ ነው። የውስጥ ችግር መፍታት መቻል ነው። መንግስት ሆኖ ትግራይ ውስጥ ያለውን ችግር መፍታት ይችላል። ለማን ነው የሚተወው? አሁን ትግራይን ትተዋል። በምን ምክንያት? መንግስት ተጠያቂ ነው እኮ ባደረገውም ባላደረገውም። ስለዚህ ትግራይን ሲይዝ ህወሓት ደግሞ እየጠፋ ይሄዳል ማለት ነው። በራሱ ጊዜ አገልግሎቱ እያበቃ እንደወደቁት መንግስታት ቤተ መዘክር ውስጥ ይገባል ማለት ነው። ወድቀዋል፣ ግን ህዝቡን ካልያዝኩኝ አልሞትም አለ አይደለ? ይሄ መሞት ኢቦላ የሚባል በሽታ አለ፣ ልክ በሬሳውም የሚገድልህ ማለት ነው። ስለዚህ አሁን ህወሓት በሬሳውም የትግራይ ህዝብ ከመበከል ውጪ ይሄ ነው የሚባል የፖለቲካ ህልውና የለውም። ግን ደግሞ በሬሳው የሚሞተው ህዝብ ከትግራይም አልፎ ወደ ሌላ እንዳይመጣ ችግሩ የሚፈታበት መንገድ ጥበብ መኖር መቻል አለበት። አያስፈልገኝም ወይም ደግሞ አይመለከተኝም ብሎ ችላ ብሎ ማየት ግን አሁን ከህወሓት አልፎ ህዝቡን አደጋ ውስጥ ጥሎታል። ህዝቡ ደግሞ በተቸገረ ጊዜ ሌላ ውሳኔ እየወሰነ እንዳይሄድ ወደ እነሱ የሚጠጋ በወጣት እንዳይበዛ ማድረግ ያለበት ፌዴራል መንግስት ነው። የፕሪቶሪያ ስምምነት ህወሓት ቢያፈርሰው ፌዴራል መንግስት ሊያከብረው ይገባል። ህወሓት ያፈረሰው ከሻዕቢያ ጋር ባለው ግንኙነት ነው። የፌዴራል መንግስት ግን ይሄ ስምምነት የአሜሪካ መንግስት ስምምነት፣ የአውሮፓ ህብረት ስምምነት መሆኑን ያውቃል። ስለዚህ ትግራይ ውስጥ ያገባኛል ከሚሉ ሰዎች ጋር በመሆን
ስምምነቱ እንዲከበር ማድረግ ይቻላል። ስለዚህ ህወሓትም ሻዕቢያም ስምምነቱ በማክበር ብቻ ከፖለቲካ ዓለም ልታስወጣቸው ትችላለህ። ከዛ ደግሞ ኢትዮጵያን ብሔራዊ ጥቅም ማስከበር ማለት ነው። ስለዚህ አሁን ለእነዚህ ኃይሎች እድል እየሰጣቸው ያለው መሰራት ባልቻልናቸው ጉዳዮች ነው። ችግሮችን ውጫዊ በማድረግ የሚመጣ መፍትሄ የለም። አሁንም ችግሩ እኛው ጋር ነው ያለው፣ መንግስት ጋር ነው ያለው። ህዝብ ምንም ማድረግ አይችልም። ህዝብ ምንም ማድረግ መንግስት ነው። መንግስትን የሚተካ ማንም ሰው የለም። ስለዚህ መንግስት ማድረግ ያለበትን ካላደረገ ሌሎች ኃይሎች እንዳለው ነው። አንድ ሸምሱ ነው መሰለኝ ግብጽ እኮ አመት ሙሉ ነው የሚሰራው። ለምሳሌ የግብጽ የደህንነት ሰዎች ዩኒቨርሲቲዎች ሲመደቡ ባህር ዳር ዩኒቨርሲቲ ይመደባሉ ይባላል። አባይ ግድብን ለማጥናት እዛ ያስተምራሉ፣ እዛው ደግሞ የስለላ ስራ ይሰራሉ ማለት ነው። እስከዚህ ድረስ ተራቆ በሚሰሩበት ጊዜ ጊዜ እየጠበቁ ፕሮፓጋንዳ መስራት ትርጉም የለውም። ከጥቅሙ እንደውም ጉዳቱ ያመዝናል ብዬ ነው የማስበው። አመሰግናለሁ። እኛም እናመሰግናለን። የተከበራችሁና የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የቆያችሁት ከመናኸሪያ ሬዲዮ የመናኸሪያ ምልከታ ፕሮግራማችን ነበረ። እዚህ ደግሞ ስቱዲዮ እንግዳችን የነበረው ክብሮም በርሀ የባያቶና ፓርቲ ሊቀመንበር ነበር። ዮሐንስ ደምሴ ቴክኒኩን ተቆጣጠረ። ሱራፌል ዘላለም ነበርኩኝ። ይህም ፕሮግራም ደግሞ ወደ እናንተ በአጋርነት ያቀረበው አሃዱ ባንክ ነው። አሃዱ ባንክን እናመሰግናለን። የመናኸሪያ ምልከታ ፕሮግራማችን በዚሁ አበቃ።